ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከአዲስ ስፖርት የዩቲዩብ ቻናላችን የዕለተ እሁድ የማለዳ ስፖርት የመረጃ ሰዓታችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። ዛሬ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትላንትና ለዓለም ዋንጫ መዳረሻ እንዲሆን በርከት ያሉ ብሔራዊ ቡድኖች የማጣሪያ ወይም የወዳጅነት ጨዋታዎችን አድርገዋል። የአቋም መፈተሻ ጨዋታዎችን በርከት ያሉ ብሔራዊ ቡድኖች አድርገዋል። እነ ፖርቱጋል ትላንትና ጨዋታ ነበራቸው። ቤልጅየም በሰፊ ጎል ልዩነት ድል አድርጋለች። እነሱን ጨዋታዎች እንመለከታለን። ከዛ ውጪ የሀገራችን ብሔራዊ ቡድንም የኢትዮጵያ ብሔራዊ ቡድን ትላንትና የወዳጅነት ጨዋታውን ከማላዊ ብሔራዊ ቡድን ጋር በድሬዳዋ ማድረጉ ይታወሳል። ከሱም ጨዋታ ጋር አያይዘን ሰፋ ያሉ ጉዳዮችን የምናነሳ ነው የሚሆነው። ከዛ ውጭ ግን እንደተለመደው የዝውውር ጉዳዮችን ሰፋ አድርገን እናነሳለን። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሰሎናን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችን እየተመለከቱ የዝውውር ጉዳዮችን ዛሬ እያነሳን ቆይታን የምናደርግ ነው የሚሆነው። ስምና አድራሻችሁን እየጠቀሳችሁ ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እንዲሁ ቪዲዮአችንን ላይክ እያደረጋችሁ ሁላችሁም እንድትጀምሩት ነው በአክብሮት የምንጋብዘው። ይህንን ፕሮግራም እየመራው ፉአድ ባህሩ ቆይታን አደርጋለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣም በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ዕለተ እሁድ ላይ ድጋሚ ተገናኝተናል። ከመሸጋገሪያ በኋላ እንገናኛለን። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ውድ ቤተሰቦቻችን ትላንትና የኢትዮጵያ ብሔራዊ ቡድን አንድ የወዳጅነት ጨዋታን አድርጓል። እንግዲህ የኢትዮጵያ ብሔራዊ ቡድን ከማላዊ ብሔራዊ ቡድን ጋር ነው ትላንትና በድሬዳዋ ስቴዲየም የወዳጅነት ጨዋታውን ወይም የአቋም መፈተሻ ጨዋታውን ትላንትና ያደረገው። በዚህም መሰረት የኢትዮጵያ ብሔራዊ ቡድን በጨዋታው መጀመሪያ ደቂቃዎች ላይ ባስቆጠረው ጎል ጨዋታውን 1-0 በሆነ ውጤት ማሸነፍ ችሏል። በድሬዳዋ ስቴዲየም በተደረገው መርሃ ግብር ለኢትዮጵያ ብሔራዊ ቡድን ዋሊያዎቹ የማሸነፊያውን ግብ ያስቆጠረው ፍጹም ጥላሁን ነው። ሁለቱ ብሔራዊ ቡድኖች ሁለተኛው የወዳጅነት ጨዋታቸውን ከቀናት በኋላ ዕለተ ማክሰኞ ሰኔ 2 ቀን በድጋሚ ጨዋታቸውን እንደሚያደርጉ የወጣላቸው መርሃ ግብር ያሳያል። ትላንትና ግን ብሔራዊ ቡድናችን 1-0 በሆነ ውጤት የማላዊ ብሔራዊ ቡድንን ማሸነፍ ችሏል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ትላንትና እንግዲህ ሌሎች ጨዋታዎችም ተደርገዋል። በወዳጅነት ጨዋታ በተለይ ለዓለም ዋንጫው ይረዳቸው ዘንድ አሁን ብሔራዊ ቡድኖች የወዳጅነት ጨዋታዎችን እያደረጉ ነው። እንግዲህ የዓለም ዋንጫ በጥቂት ቀናት ልዩነት ውስጥ እንደሚጀመር ይታወቃልና ብሔራዊ ቡድኖች ከዛ በፊት ግን ራሳቸውን ለመፈተሽ ጨዋታዎችን እያደረጉ ይገኛሉ። ትላንትና ምሽትም እንዲሁ የተደረጉ በርከት ያሉ ጨዋታዎች ነበሩ። ከነዛ መካከል የጀርመን ብሔራዊ ቡድንና የአሜሪካ ብሔራዊ ቡድን ያደረጉት ጨዋታ ነበር። ከዛ ውጪ ፖርቱጋል ከቺሊ ጋር ትላንትና ጨዋታን አድርጋለች። ከዛ ውጪ በቅርብ ሰዓት ልዩነት ውስጥ ሌሊት ላይ የተደረገውና በቅርብ ሰዓት ልዩነት የተጠናቀቀው ጨዋታም እንዲሁም በብራዚል እና በግብጽ መካከል የተደረገ ጨዋታም እንደነበር ጭምር ነው የተመለከትነው። እነሱን ሁሉ ጉዳዮች እናንሳ። ፖርቱጋል ትላንትና የወዳጅነት ጨዋታዋን በድል አጠናቃለች። በርከት ያሉ ኮከብ ተጫዋቾቿን በተለይ የፓሪስ ሳን ዠርሜን ተጫዋች ካልሆኑ በስተቀር ሌሎቹን በቋሚ አስተላለፍ ውስጥ ተመልክተናል። በግብ ጠባቂነት እርግጥ ነው ሆሴሳን ነበር በቋሚ ግብ ጠባቂነት ላይ የተመለከትነው። ከዛ ውጪ ግን በፓሪስ ሳን ዠርሜን የምናውቃቸው ኑኖ ሜንዴሽ፣ ከዛ ውጪ ቪተኒሃ እና ዣኦ ኔቬሽ በትላንትናው ጨዋታ ላይ እረፍት የተሰጣቸው ተጫዋቾች እንደሆኑ ተመልክተናል። እነ ክሪስቲያኖ ሮናልዶ እነ ብሩኖ ሚጌል ፈርናንዴዝ ግን በትላንትናው ጨዋታ ላይ በቋሚነት ተመልክተናቸዋል። ፖርቱጋልም ትላንትና ድል ቀንቷታል። 2-1 በሆነ ውጤት ነው ቺሊን ማሸነፍ የቻለችው። ብሩኖ ሚጌል ፈርናንዴዝ እና ጎንጋሎ ጉዴሽ ትላንትና ግቦቹን ያስቆጠሩ ተጫዋቾች ናቸው ለፖርቱጋል ብሔራዊ ቡድን። በዚህ ዓለም ዋንጫ ላይ በትልቁ ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው ነው የፖርቱጋል ብሔራዊ ቡድን። በተለይ ለክሪስቲያኖ ሮናልዶ ደግሞ የመጨረሻው የዓለም ዋንጫ እንደሆነ በርካቶች ያውቃሉና ስለዚህም ይሄ የዓለም ዋንጫም ለክሪስቲያኖ ሮናልዶ የመጨረሻ እድሉ ሊሆን እንደሚችል እየተነገረ ይገኛል። በዚህ መሰረትም በርከት ያሉ የፖርቱጋል ተጫዋቾችም ይህንን ዓለም ዋንጫ ለሱ ሲሉ ጠንክረው እንደሚፋለሙና ለሱ ሲሉ ዋንጫውን ለማምጣት እንደሚሞክሩ ነው የተናገሩት። ዲየጎ ዳሎ እነ ቪታኒሃ ጭምር ይሄ ውድድር ለክሪስቲያኖ ሮናልዶ ያስፈልገዋልና ይህንን ዋንጫ ለማምጣት የተቻለንን ሁሉ እናደርጋለን ሲሉ ተናግረዋል። ትላንትና በወዳጅነት ጨዋታ 2-1 ሲያሸንፉ ብሩኖ ጎል ማስቆጠር ችሏል። ድንቅ የውድድር ዓመትን ከማንቸስተር ዩናይትድ ጋር ያሳለፈው ብሩኖ ዘንድሮ ለፖርቱጋል ብሔራዊ ቡድን በዓለም ዋንጫው ላይም በትልቁ ከሚጠበቁ ተጫዋቾች አንደኛው ነው። የምንሄደው ዋንጫውን ለማሸነፍ ነው ብሏል ብሩኖ ሲናገር።
ፖርቱጋላዊው አማካይ ብሩኖ ብሔራዊ ቡድኑ ዓለም ዋንጫውን ለማሸነፍ እንደሚጫወት ነው የተናገረው። ሁሉም ብሔራዊ ቡድኖች የሚሄዱት ዋንጫውን ለማሸነፍ ነው ያለው ብሩኖ ሚጌል ፈርናንዴስ። እኛ ከሌሎች የተለየን አይደለንም ሲልም ጭምር ነው የተናገረው። ስለዚህ እኛም ለማሸነፍ ነው የምንሄደው ለማለትም ጭምር እንደተናገረው ነው መረጃዎች የወጡት። ከዛ ውጪ ፖርቱጋል የመጀመሪያ ዓለም ዋንጫ ጨዋታዋን ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ጨዋታዋን እንደምታደርግ ነው መረጃዎቹ የሚያሳዩት። የትላንትናውን ጨዋታ 2-1 በሆነ ውጤት ማሸነፍ ችለዋል። ሌላኛው የዓለም ዋንጫ አዘጋጅ የሆነችው ዩናይትድ ስቴትስ ኦፍ አሜሪካ ትላንትና ከጀርመን ብሔራዊ ቡድን ጋር ነበር የወዳጅነት ጨዋታውን ያደረገችው። ጀርመን 2-1 በሆነ ውጤት ይህንን ጨዋታ ማሸነፍ ችላለች። በሁለተኛው አጋማሽ ሊሮይ ሳኔ ያስቆጠራት ጎል ጀርመንን ለድል ያበቃች ጎል ሆናለች። ካይ ሃቨርትስ ነበር ቀድሞ ጎል ያስቆጠረው። የግሩም የሚባል የጭንቅላት ኳስን እንዲሁ አስቆጥሮ ነበር። ከዛ ውጭ ግን አንቶኒ ሮቢንሰን እንግዲህ በቮሊ ኳስና መረብን አገናኝቶ አሜሪካናቸው ያደርገው ነበር። የአሜሪካ ብሔራዊ ቡድን በተለይ ከእረፍት በፊት የነበሩትን 20 ደቂቃዎች ወደ መጠናቀቁ 20 ደቂቃዎች ላይ በጣም ጥሩ እንቅስቃሴዎችን ሲያደርግ ተመልክተናል። ጠንካራ የግብ ዕድሎችን ፈጥሮ ነበር ትላንትና የማውሪዚዮ ፖቼቲኖ ቡድን ማለት ነው። ነገር ግን በምድባቸው አንደኛ ሆነው ለመጨረስ ከፈለጉ ግን በተለይ በተከላካይ መስመራቸው ላይ ያሉባቸውን ክፍተቶች መሙላት ይኖርባቸዋል ተብሎ ይታሰባል። ከዛ ውጭ ግን ሊሮይ ሳኔ ባስቆጠረው ጎል የጀርመን ብሔራዊ ቡድን የዩሊያን ናግልስመን ቡድን የትላንትናውን ጨዋታ 2-1 አሸንፈው መውጣት የቻለበት መርሃ ግብር ሆኖ ነው የተጠናቀቀው። ከዛ ውጪም ሌሎች የተደረጉ መርሃ ግብሮች ያሉ እኛ ስቱዲዮ በገባንበት ሰዓት ላይ ወይም ደግሞ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት ላይ አንድ ጨዋታ እየተደረገ ነው። አርጀንቲና እና ሆንዱራስ ጨዋታቸውን እያደረጉ ይገኛሉ። እኛ እንግዲህ ይህን መረጃ ወደ እናንተ እያደረስን ባለንበት ሰዓት የአርጀንቲና ብሔራዊ ቡድን 2-0 በሆነ ውጤት ጨዋታውን እየመራ ነው የሚገኘው። እንዲሁ ላውታሮ ማርቲኔስ የፍጹም ቅጣት ምት ጎል ማስቆጠር ችሏል። ከዛ ውጪ ጁሊያኖ ሲሞኔም ጎል ያስቆጠረ ተጫዋች ነው። እኛ እንግዲህ ጨዋታው አልተጠናቀቀም። እኛ እንግዲህ ይህንን መረጃ ወደ እናንተ እያደረስን ባለንበት ሰዓት 2-0 በሆነ ውጤት የአርጀንቲና ብሔራዊ ቡድን ጨዋታውን እየመራ እንደሚገኝ ነው እየተመለከትን የምንገኘው። ከዛ ውጪ ግን ብራዚልና ግብጽ ያደረጉት ጨዋታ ግን ተደርጎ ተጠናቋል። ብራዚል ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችላለች። የካርሎ አንቸሎቲው ስብስብ ብራዚል ዘንድሮም የዓለም ዋንጫን ለማሳካት በተለይ 6ኛ የዓለም ዋንጫቸውን ለማሳካት አሁንም ጥረት እያደረጉ ይገኛሉና እስካሁን እንግዲህ የረጅም ጊዜያቶቹ ናቸዋል የብራዚል ብሔራዊ ቡድን ዋንጫውን ካመጡ 2002 ላይ ለመጨረሻ ጊዜ ማሳካታቸውን የምናስታውሰው ነው። ስለዚህ ዘንድሮ ያንን ዋንጫ ወደ ሀገራቸው ለመውሰድ በትልቁ ጥረት ያደርጋሉ ተብሎ ይታሰባል። ብሩኖ ጉማሬሽ 7ኛው ደቂቃ ላይ ባስቆጠረው ጎልና እንዲሁ ኤንድሪክ 52ኛው ደቂቃ ላይ ባስቆጠረው ጎል 2-1 በሆነ ውጤት ነው ማሸነፍ የቻሉት። የብራዚል ብሔራዊ ቡድን ለግብጽ ብሔራዊ ቡድን ብቸኛውን ጎል ያስቆጠረው ዚኮ እንደነበር ተመልክተናል። ጨዋታው ግን በብራዚል የ2-1 አሸናፊነት ነው የተጠናቀቀው። በብራዚል በኩል በተለይ እነ አሊሰን ቤከር፣ እነ ዌስሊ፣ እነ ማርኪኒዮስ፣ እነ ኢባኔዝ፣ እነ ሳንቶስ፣ ራፊኒያ፣ ካሴሜሮ፣ ብሩኖ ጉማሬሽ፣ ሉካስ ፓኩዌታ፣ ኢጎር ቲያጎ እና ቪኒሲዮስ ጁኒየር በቋሚ አስተላለፍ ውስጥ የተካተቱ ተጫዋቾች መሆናቸውን ተመልክተናል። እንግዲህ ኔይማር ጁኒየር አሁንም ከቡድኑ ጋር ጨዋታዎችን ማድረግ እንዳልቻለ ተመልክተናል። ትናንትና እነ ጋብሪኤል ማርቲኔሊ እነ ማቲዮስ ኩኛ ተቀይረው የገቡ ተጫዋቾች እንደነበሩ የተመለከትነው። በአጠቃላይ ብራዚል 2-1 በሆነ ውጤት የወዳጅነት ጨዋታውን ማሸነፍ የቻለች ብሔራዊ ቡድን ሆናለች። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። የአርሰናል ጉዳዮችን እንንገራችሁ። ዊሊያም ሳሊባ ሀሳቦቹን እየሰጠ ይገኛል። ዊሊያም ሳሊባ ትላንትና በርከት ያሉ ጉዳዮችን ያነሳው ስለነበረው ጫና ይናገራል። በዚህ ውድድር ዓመት ብዙ ሰዎች ያፌዙብንና ያንኳስሱን ነበር ሲል ይናገራል። ዊሊያም ሳሊባ አርሰናል በተደጋጋሚ ዋንጫ ካለማምጣቱ ጋር በተያዘ ሲናገር በደረጃ ሰንጠረዡ አናት ላይ በነበርንባቸው ጊዜያቶች እንኳን በመጨረሻው ሰዓት ዋንጫውን ያጡታል እያሉ ይናገሩን ነበር ሲልም ይናገራል ዊሊያም ሳሊባ። እነዚህን ሰዎች ዝም ማሰኘት የሚቻለው በአንድ መንገድ ብቻ እንደነበር እሱንም እኛ እናውቅ ነበር። ዓለም እንግዲህ ሁሉም የሚያውቀው ዋንጫውን ስናሸንፍ ነው ሁሉም ዝም የሚለው ብለን እንነጋገር ነበር ብሏል ሳሊባ። በቡድኑ ስለነበረው ነገር ሲናገር አሁን የፕሪሚየር ሊጉ ሻምፒዮን መሆን ችለናል፣ ከእንግዲህ የሚናገሩት አንዳችም ነገር የሚኖራቸው አይመስለኝም ሲል ነው ዊሊያም ሳሊባ የተናገረው። እዚህ በመጣሁት የመጀመሪያው የውድድር ዓመት እጅግ ድንቅ የሆነ እግር ኳስን እንጫወት ነበር። በዚህ ዓመት ግን ዋንጫው ይገባን ነበር ብዬ አስባለሁ። ነገር ግን በመጨረሻም ሁለተኛ ሆነን ስናጠናቀቅ ሁሉም ሰው ሲያፌዝብን እንደነበር አስታውሳለሁ። በቀጣዩ ዓመትም ቢሆን ጥሩ እግር ኳስን ተጫውተናል። አሁንም ግን ሁለተኛ በመውጣታችን ሰዎች አሁንም ዋንጫውን አጣችሁት ማለታቸውን ቀጥለውበት ነበር። ይሄ ነገር ሲደራረብ ግን ዋንጫውን በዚህም በዛም ብለን ማምጣት እንዳለብን ቁጭት ውስጥ ከተተን ሲልም ነው
ዊሊያም ሳሊባ የሚናገረው። ስለ ቆመ ኳስም ይናገራል። በተለይ ቡድኑ ስለሚታማበት የቆመ ኳስ ሲናገር በአሁኑ ሰዓት በፕሪሚየር ሊጉ ላይ ሁሉም ቡድኖች በረጅም ውርወራዎችና በኮርናዎች ላይ እንዲሁ በኮርና ምቶች ላይ ነው ትኩረት አድርገው እየሰሩ እንደሚገኙ ማውቀው። ስለዚህም ይሄ የኛ ብቻ የተለየ አካሄድ አይደለም። እኛ ግን ይህንን ስልት ከማንም በላይ የተሻለ መንገድ አድርገን እየተገበር ነው። ልዩነቱ ይሄ ብቻ ነው። ሁሉም ግን እየተጠቀመው ነው ወይም ውጤታማ መሆን አልቻለም እንጂ ሁሉም እየሞከረው ይገኛል ሲል ነው ዊሊያም ሳሊባ የሚናገረው። ውጤታማ እያደረገን ስለሆነ ማንም ሰው ምንም ቢል ይሄ መንገድ የምንቀይርበት ምንም ምክንያት የለም፣ በዚሁ መንገድ እንቀጥላለን ሲል ነው ዊሊያም ሳሊባ እንግዲህ ስለ ቆመ ኳስ ሲናገር ሀሳቡን የሰጠው። አርሰናሎች በተለይ ዩቬንቱስ ከፉክክሩ ከወጣ በኋላ በተለይ የአውሮፓ ቻምፒየንስ ሊግን ቦታ ይዘው አለማጠናቀቃቸው ዩቬንቱስ ከዚህ ፉክክር ከወጣ በኋላና ማንቸስተር ሲቲም ወደ ሌሎች ኢላማዎች ላይ የሚዞር ከሆነ ሳንድሮ ቶናሊን ለማስፈረም ጥሩ ድል የሚኖረው ቡድን እንደሆነ መረጃዎች እያሳዩ ይገኛሉ። በተለይ ከወደ ጣሊያን የወጡ የመረጃ ምንጮች እንደሚያሳዩትና ካልቺዮ መርካቶ ያወጡት መረጃ እንደሚያሳየው ከሆነ ሳንድሮ ቶናሊን ለማስፈረም አርሰናል ትልቅ እድል ይኖረዋል። በተለይ ዩቬንቱስ ከዚህ ዝውውር ወጥቷል። ሲቲም ሌሎች እጩዎች ላይ በትልቁ ትኩረት እያደረገ ስለሚገኝ ሲል ይናገራል ካልቺዮ መርካቶ። ነገር ግን መርሳት የሌለብን ማንቸስተር ዩናይትድም በእቅድ ውስጥ መኖሩ ነው ብሏል። ሆኖም ግን አሁንም ድረስ ወሬዎች ቢኖሩም ስምምነቱን ለማጠናቀቅ ግን አርሰናልም ቢሆን ሌሎችም ክለቦች ቢሆኑም እስካሁን ይፋዊ ጨረታ ወይም ተጨባጭ እርምጃዎችን ያደረገ አንድም ቡድን የለም ሲል ነው ካልቺዮ መርካቶ አገኘውት ያለውን መረጃ ይፋ ያደረገው። ሌላኛው የጣሊያን ሚዲያ የሆነው ላጋዜታ ዴሎ ስፖርት የተባለ የመረጃ ምንጭ ደግሞ ኒውካስል ዩናይትድ በክረምቱ ከሳንድሮ ቶናሊ ጋር ለመለየት 115 ሚሊዮን ዩሮ አሊያም 100 ሚሊዮን ፓውንድ አካባቢ ይፈልጋሉ ሲል ተናገረው። በተለይ ጎርደን ለባርሴሎና በመሸጣቸው አሁን ላይ ሌላ ኮከብ ማጣትን በጭራሽ አይፈልጉም። ጣሊያናዊ የመሃል ሜዳ ተጫዋችም ክለቡን ለመልቀቅ ፈቃደኛ እንደሆነ ይነገራል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና አርሰናል ተጫዋቹ ላይ በትልቁ እንቅስቃሴዎችን ሊያደርጉ ይችላሉ ተብሎ እንደሚታመንና ቶናሊ ወደ ጣሊያን መመለስን እንደሚመርጥ፣ ነገር ግን የትኛው የጣሊያን ክለብ ይህንን ተጫዋች በዚህ ሰዓት ይህንን ገንዘብ አውጥቶ ለማስፈረም እድሉ ይኖረዋል የሚለው ጉዳይ ግን በጣም አጠያቂ እንደሆነ ጭምር ነው ላጋዜታ ዴሎ ስፖርት የመረጃ ምንጭ ይፋ ያደረገው። አርሰናል በዚህ ክረምት የ18 ዓመቱን የፓሪስ ሳን ዠርሜን ተከላካይ የሆነው ኢማኑኤል ምቤምባን ለማስፈረም በተለይ በነፃ ዝውውር ለማስፈረም ነው እቅድ እንደያዘ ጭምር የሚያሳዩ መረጃዎችን በትልቁ እየተመለከትን የምንገኘው። ፓሪስ ሳን ዠርሜንም አዲስ ኮንትራት አቅርቦለታል። ነገር ግን ውሉ በወሩ መጨረሻ ላይ ይጠናቀቃል። ከ150 ሺህ ፓውንድ በላይም በሆነ ዝቅተኛ ክፍያ ለመልቀቅም አማራጮችን እያጠና እንደሚገኝ ነው ኒዘር ኪንሴላ የተባለው የመረጃ ምንጭ በስፋት እየተናገረ የሚገኘው። ስለዚህ አርሰናሎች ይህንን የ18 ዓመት ታዳጊ ተከላካይ ለማስፈረምም እንቅስቃሴዎችን እያደርጋሉ ተብሎ እንደሚታሰብ ነው የወጡ መርሃ ግብሮች በትልቁ እያሳዩ የሚገኙት። አርሰናል ታዳጊ ተጫዋቾችን በተለይ ጀረሚ ሞንጋንም ማስፈረሙን እናስታውሳለን። ለቀጣይ የውድድር ዓመታት የሚጠቅመውን አይነት ዝውውር ለማድረግም ትልቅ እንቅስቃሴዎችን እያደረገ እንደሚገኝ ነው የሚያሳዩ መረጃዎች በትልቁ እየወጡ የሚገኙት። የማንቸስተር ዩናይትድን ጉዳዮች ደግሞ ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ኒውካስል ዩናይትድ እንግዲህ ሉዊስ ሆልን ሊለቀው እንደሚችል እየተነገረ ነው። ማንቸስተር ዩናይትዶች በተለይ ለሉክ ሾው ተተኪ የሚሆን ተጫዋችን ለማስፈረም እንቅስቃሴዎችን እንደጀመረ የሚታወቅ ጉዳይ ነውና በዚህ መሰረትም ሉዊስ ሆልን ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። ማንቸስተር ዩናይትዶች የኒውካስል ዩናይትዱን የመስመር ተመላላሽ የሆነውን ሉዊስ ሆልን የማስፈረም ፍላጎት እንዳለው ነው በተደጋጋሚ እየተነገረ የሚገኘው። ማንቸስተር ዩናይትድ አሁንም ቢሆን በቦታው ላይ ተጫዋቹ ቀዳሚ ኢላማቸው እንደሆነ ነው የሚነገረው። ሆኖም ግን ማክፓይሶቹ ከዝውውሩ የሚፈልጉትን ሂሳብ ዝውውሩ እንዳይፈጸምም አደጋ እንዳይደቅንባቸው እንደተሰጋ ጭምር ነው መረጃዎች የሚያሳዩት። እንደ ቲም ቶክ ዘገባ ከሆነ ኒውካስል ዩናይትድ ከዝውውሩ ከ70 እስከ 80 ሚሊዮን ፓውንድ አካባቢም ይፈልጋል ተብሎ ይጠበቃል። ይህንን ተከትሎም ዩናይትዶች ከሉዊስ ሆል ውጪ ሌሎች አማራጮችን ለመመልከትም ዝግጁ እንደሆነ ጭምር እየተነገረ ነው። በተለይ የሉዊስ ሆል ዋጋ እጅግ ከፍተኛ መሆኑን ተከትሎ የአይንትራክት ፍራንክፈርቱ ናትናኤል ብራውን እና የባርሴሎናው አሌሃንድሮ ባልዴ ዋነኞቹ እንደሆኑ የሚያሳዩ መረጃዎችን እየተመለከትን እንገኛለን። ስለዚህ በቅርብ ጊዜ የዚህ ተጫዋች ጉዳይ እልባት ያገኛል ተብሎ እንደሚታሰብ ነው መረጃዎች የወጡት። ዩናይትዶች ግን በትልቁ የዚህ ተጫዋች የሉዊስ ሆል ፈላጊ እንደሆኑ ነው የተናገረው። በክረምቱ የተጫዋቾች የዝውውር መስኮት የግራ መስመር ተመላላሽ ለማስፈረም ማማተሩን የሚቀር የማይመስለው ማንቸስተር ዩናይትድ ከብዙ ፍልባኮች ጋርም ስሙ እየተነሳ ነው የሚገኘው። አሁን ደግሞ ለአሊሃንድሮ ባልዴ ወኪሎችም ዩናይትድ ሰዎች በተጨማሪም በተጫዋቹ ዙሪያ ላይ የመጀመሪያ ደረጃ ፍላጎት እንዳላቸው
እንደነገሯቸው ነው የተገለጸው። ባልዴ አሁን ላይ ዋነኛ ፍላጎቱም በካታላኑ ክለብ ባርሴሎና ቤት መቆየት እንደሆነ ለባርሴሎና ቅርብ ነው የሚባለው የመረጃ ምንጭ ሙንዶ ዲፖርቲቮ የተባለ የመረጃ ምንጭ ይፋ እያደረገ ይገኛል። ነገር ግን ያም ሆነ ይህ ግን በባርሴሎና ቤት መቆየትን ጠንካራ ፍላጎት አድርጎ ቢቆይም ጥያቄዎች ይዞ ገፍቶ የሚመጣ ክለብ ካለ ግን ዝውውሩ ሊሳካበት የሚችልበት እድል ይኖራል ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትዶች ይህንን ተጫዋች ለማስፈረም ምናልባት ጠንከር ብለው ገፍተው የሚመጡ ከሆነ ባርሴሎና የማይሸጡበት ምንም አይነት ምክንያት እንደማይኖር የሚያሳዩ መረጃዎች እየወጡ ይገኛሉ። ከዛ ውጭ ግን ከማንቸስተር ዩናይትድ ውጭ ግን አስተን ቪላ፣ ባየር ሚኒክ እና ማንቸስተር ሲቲ በተጫዋቹ ላይ ፍላጎት እንዳላቸው ይነገራል። ባርሴሎና ተስማሚ የዝውውር ጥያቄ የሚቀርብለት ከሆነ ተጫዋቹን ለመሸጥ ድርድር ውስጥም ለመግባት ፍቃደኛ መሆኑን የሚያሳዩ መረጃዎችን ኤልሙንዶ ዲፖርቲቮ የተባለ የመረጃ ምንጭም ይፋ አድርጓል። ሌላኛው ፋብሪዚዮ ሮማኖ የተናገረው ጉዳይ ነው። ማንቸስተር ዩናይትድን በተመለከተ በሚቀጥሉት ቀናት በጣም ትልልቅ ነገሮች ሊኖሩ ይችላሉ፣ ተከታተሉኝ ሲል ነው ፋብሪዚዮ ሮማኖ መረጃውን እያጋራ የሚገኘው። በትኩረት ተከታተሉ፣ ምክንያቱም በሚቀጥሉት ቀናት ስለ ማንቸስተር ዩናይትድ እና በእቅዱ ስላሉት አዲስ አማካዮችም በጣም ብዙ ነገሮችን ልንሰማ እንችላለን ሲል ፋብሪዚዮ ሮማኖ ተናግሯል። አሁን ላይ ልነግራቸው የሚችለው ነገር ቢኖር በውስጥ አስቀድሞ ስለ ጉዳዩ እየሰሩ መሆኑን ብቻ ነው። በቀጣይ ቀናት ግን ከማንቸስተር ዩናይትድ የአማካይ ስፍራ ፍላጎት ጋር በተያያዘ በጣም በርከት ያሉ መረጃዎች ይወጣሉና ሁላችሁም በጥንቃቄ እንድትመለከቱት እነግራችኋለሁ ሲል ነው ፋብሪዚዮ ሮማኖ የተናገረው። በእንግሊዛዊው አማካይ ኤሊዮት አንደርሰን ዝውውር ዙሪያ ላይ የተለያዩ መረጃዎች እየወጡ እንደሚገኙ ነው ይፋ የተደረገው። እንግዲህ በዚህ ተጫዋች ጉዳይ ላይ በዚህ ሰዓት ምንም አይነት ክንውኖች እየተካሄዱ የማይገኝ እንደሆነ ነው የተነገረው። የሚሆነበት ምክንያት ሲጀመር በጣት የሚቆጠሩ ቀናት በቀሩት ተጠባቂው የዓለም ዋንጫ ውድድር ሳቢያ ላይ አሁን ላይ ተጫዋቾች በተለይ በዓለም ዋንጫ ላይ የሚኖሩ ተጫዋቾች ትኩረታቸውን መከፋፈል አይፈልጉም። በዓለም ዋንጫው ላይ ትኩረትን ማድረግ ይፈልጋሉ። ስለዚህ ስለ ዝውውር ጉዳዮች ላይ በዚህ ሰዓት መጨነቅን ብዙም ፍላጎታቸው ይሆናል ተብሎ አይታሰብም። ስለዚህ ስለ ኤሊዮት አንደርሰን በዚህ ሰዓት እየተካሄዱ ያሉ ነገሮች በሙሉ እንደቆሙ ጭምር ነው መረጃዎች የሚያሳዩት። ስለዚህም በዓለም ዋንጫው ላይ ትኩረቶችን ያደርጋል። ተጫዋቹ በውድድሩ ላይ ትኩረት ማድረግ ስለሚፈልግ ከሜዳ ውጭ ያሉ ነገሮችን ለጊዜው መተው እንደሚፈልግ ነው ለወኪሉ ያሳወቀው ተብሏል። በዚህ መሰረትም ምናልባት በተጫዋቹ ዝውውር ዙሪያ ላይ ነገሮች ሊፋጠሩ የሚችሉት ከዓለም ዋንጫው መጠናቀቅ በኋላ እንደሚሆን የመረጃ ምንጮች ይፋ አድርገዋል። ሌላኛው የማቲዮስ ፈርናንዴስ ጉዳይ ነው የሚነሳው። ለምንድን ነው የዚህ ተጫዋች የዝውውር ዋጋ እንደዚህ ከፍተኛ የሆነው የሚሉ ጥያቄዎች በበርካታ የማንቸስተር ዩናይትድ ደጋፊዎች ዘንድ ይነሳል። በተለይ ተጫዋቹም እንግዲህ ክለቡ ወደ ሻምፒዮንሺፕ መውረዱን ተከትሎ ዋጋው ይቀንሳል ተብሎ ይጠበቅ ነበር። ነገር ግን ሳይቀንስ እንደቀረ የሚታወቅ ጉዳይ ነውና ለምንድን ነው ያልቀነሰው የሚለው ነገር በርካቶችን የሚያጠያይቅ ጥያቄ እንደነበር ይታወሳል። ነገር ግን ምክንያቱ ሳውዝሃምፕተን እንደሆነ ነው እየተገለጸ የሚገኘው። እንግዲህ ተጫዋቹ የዌስትሃም ዩናይትድ ተጫዋች ነው። ሳውዝሃምፕተን እዚህ ጋር ምን ይመለከቷል የሚሉ ጥያቄዎች ቢነሱም የቀድሞ ክለቡ ሳውዝሃምፕተን እንደነበር የሚነገር ጉዳይ ነውና ሳውዝሃምፕተኖች የተጫዋች በቀጣይ በሚሸጥበት ዋጋ ላይ ያሰፈሩት ድርሻ ከፍተኛ መሆኑን ተከትሎ ነው እንግዲህ ዌስትሃም ዩናይትዶች የግዴታ በትልቅ ገንዘብ ለመሸጥ እየተደራደሩ እንደሚገኙ መረጃዎች የሚያሳዩት። ማንቸስተር ዩናይትድን ጨምሮ በብዙ የአውሮፓ ክለቦች የዝውውር ፍላጎት ውስጥ የሚገኘው የ21 ዓመቱ አማካይ የሆነው ማቲዮስ ፈርናንዴስን ማስፈረም ከባድ የሆነበት ምክንያት አሁን ላይ እየተገለጠ ይገኛል። ምክንያቱም ባሳለፍነው ክረምት ወደ ዌስትሃም ዩናይትድ ቤት የመጣው ፖርቱጋላዊው አማካይ ከዚህ ቀደም ወደ ነበረበት ሳውዝሃምፕተን ሲዘዋወር እንግዲህ የጀመረ መሆኑ ይነገራል። ሳውዝሃምፕተኖች በወቅቱ ተጫዋቹን በ18 ሚሊዮን ፓውንድ ነበር ያዘዋወሩትና ሆኖም ግን ሳውዝሃምፕተኖች ወደ ሻምፒዮንሺፕ በወረዱበት ወቅት ለዌስትሃም ዩናይትድ ይህንን ተጫዋች ሽጠውት ይወርዳሉ። እንደ አሁን ላይ ዌስትሃም ዩናይትዶች ወደ ታችኛው ሊግ እንደወረዱት ሁሉ ሳውዝሃምፕተኖች ያኔ ሲወርዱ በ18 ሚሊዮን ፓውንድ ያመጡትን ተጫዋች በ42 ሚሊዮን ፓውንድ ነው ለዌስትሃም ዩናይትድ ሽጠውለት የወረዱትና ከፍተኛ ገንዘቦችን እንዳገኙባቸው ይነገራል። ከዛ ውጭ ግን በጠቅላላ ክፍያው ላይ 15 በመቶ ደግሞ የወደፊት ገቢ የሚያስገኝለትን አንቀጽ አካተው ነው ሳውዝሃምፕተኖች የሸጡትና በዚህ ምክንያት ትርፍ ማግኘት የሚፈልጉት ዌስትሃሞች የልጁን ዋጋ በጣም ከፍ ማድረግ ይጠበቅባቸዋል። ካልሆነ ግን 15%ቱን እንግዲህ ሳውዝሃምፕተን ወስዶባቸው የሚያገኙት ትርፍ በጣም ዝቅተኛ ይሆናል። ምክንያቱም መጀመሪያ ላይ 42 ሚሊዮን ፓውንድ ለዚህ ተጫዋች ማውጣታቸውን መርሳት የለብንም። በዛ ምክንያት ነው ዋጋውን ከፍ ለማድረግ እየሞከሩ የሚገኙት። በማቲዮስ ፈርናንዴስ ዝውውር ላይ ሳውዝሃምፕተኖች ከፍተኛ ተጠቃሚ ይሆናሉ ተብሎ ነው የሚጠበቀው። ዌስትሃሞች በቂ ትርፍ ለማግኘት የግዴታ ገንዘቡን ከፍ ማድረግ አለባቸው። ወደ 80 ሚሊዮን ፓውንድም የሰቀሉት በዛ ምክንያት ነው። ዌስትሃም ዩናይትድ ለምሳሌ ተጫዋቹን በ80 ሚሊዮን ፓውንድ ከሆነ ወይም አሁን በለጠፈበት ዋጋ የሚሸጠው ከሆነ የሚያገኘው ትርፍ 26 ሚሊዮን ፓውንድ ብቻ ነው።
በሌላ በኩል ግን ሳውዝሃምፕተን በድምሩ ከዚህ ተጫዋች በአጠቃላይ ከዌስትሃም ዩናይትድ ማለት ነው 54 ሚሊዮን ፓውንድ ነው በዚህ ተጫዋች ምክንያት የሚያገኙት። 42 ሚሊዮን ፓውንድ መጀመሪያ የሸጡበት ዋጋ ነው። ከዛ ውጭ ደግሞ 80 ሚሊዮን ፓውንድ የሚሸጥ ከሆነ ደግሞ የዚህን 18 በመቶ ሲያገኙ 12 ሚሊዮን ፓውንድ ያገኛሉ ማለት ነው። ከመጀመሪያው 42 ሚሊዮን ፓውንድ ጋር በአጠቃላይ 54 ሚሊዮን ፓውንድ ከዚህ ተጫዋች ያገኛሉ ማለት ነውና ዌስትሃም ዩናይትዶች ኪሳራ ሊሆንባቸው እንደሚችል ይታመናል። ምናልባትም ዩናይትድ ከ60 እስከ 70 ሚሊዮን ፓውንድ በጣም ከባድ የሚባል ጠንካራ ድርድርን አድርጎ ካስቀነሳቸው እንጂ ዌስትሃም ዩናይትድ በእነዚህ ምክንያቶች ዋጋውን ይቀንሱታል ተብሎ በጭራሽ አይጠበቅም። በተጨማሪም ባሉት መረጃዎች ፓሪስ ሰን ዠርሜን፣ ማንቸስተር ዩናይትድ፣ አርሰናል እና ሪያል ማድሪድ እንግዲህ ሌላም አንድ ክለብ ተጨምሮ ማለት ነው ለዌስትሃም ዩናይትድ የመጀመሪያ ይፋዊ ጥያቄዎችን ያቀርባሉ ተብሎ መጠበቁ ትልልቅ ክለቦች እዚህ ዝውውር ላይ መኖራቸው ዋጋውን የበለጠ ከፍ ሊያደርገው እንደሚችል የሚገምቱ መረጃዎችን በትልቁ እየሰማን እንገኛለን። ኒውካስል ዩናይትዶች ለሳንድሮ ቶናሊ ዝውውር 100 ሚሊዮን ፓውንድ ይጠይቃሉ ተብሏል። ኒውካስል ዩናይትዶች በዚህ ክረምት ሳንድሮ ቶናሊን ለመልቀቅ 115 ሚሊዮን ዩሮ ወይም 100 ሚሊዮን ፓውንድ ይፈልጋሉ የሚል መረጃ ነው የወጣው። አንቶኒ ጎርደን ለባርሴሎና መሸጣቸውን ተከትሎ ሌላ ኮከብ ተጫዋችን ማጣት በጭራሽ አይፈልጉም ኒውካስል ዩናይትዶች። ለዚህም ነው ጣሊያናዊውን አማካይ ለመልቀቅ ፈቃደኛ እንዳልሆኑ የሚነገረው። ከማንቸስተር ዩናይትድ በተጨማሪ ግን ሲቲና አርሰናልም ተጫዋቹን ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎችን በትልቁ እየተመለከትን ነው። ማንቸስተር ዩናይትድ እና አታላንታ የዶክመንት ሂደቶችን አጠናቀዋል። ማንቸስተር ዩናይትድ ብራዚላዊውን አማካይ ኤደርሰንን ከአታላንታ ለማስፈረም ከሙሉ ስምምነት ላይ መድረሱ የሚነገር ጉዳይ ነው። አሁን ላይም ሁለቱ ክለቦች በዝውውሩ ዙሪያ ላይ የሚፈልጉትን የዶክመንት ልውውጥና ሙሉ በሙሉ ሂደቶችን ማጠናቀቃቸው ነው እየተሰማ የሚገኘው። በዚህ መሰረትም የ26 ዓመቱ አማካይ አሁን ላይ የማንቸስተር ዩናይትድ ንብረት ተደርጎ ሊወሰድ እንደሚችል ሙሉ ለሙሉ የተረጋገጠ ጉዳይ እንደሆነ መረጃዎች ይጠቁማሉ። ኤደርሰን በቀጣይ በማንቸስተር ዩናይትድ ቤትም ይፋዊ ኮንትራቱን ይፈርማል ተብሎ እንደሚታሰብ ነው ፋብሪዚዮ ሮማኖ ይፋ ያደረገው። ኦማር ቤራድ ሰፊ ቆይታዎችን ያደርገዋል። ልጄ ቀንደኛ የሲቲ ደጋፊ ነበር። እናም የዩናይትድ ስራን እንዳገኘው ልጄ አባዬ አንተ ዩናይትድን መቀላቀል መብት ነው፣ እኔ ግን ሲቲን መደገፌን አላቆምም አለኝ። እኔ ምርጫው ያንተ ነው ብዬ መልሼለታለሁ። አሁን ግን ሙሉ ለሙሉ ተቀይሮ የዩናይትድ ደጋፊ ሆኗል። ሁልጊዜም ጨዋታን ለመመልከት ወደ ስቴዲየም ይሄዳል። በጣም የሚወደው ተጫዋች ደግሞ ብሪያን ኤምቤሞ ነው ብለዋል ኦማር ቤራድ ሲናገር። የማንቸስተር ዩናይትድ ዋና ስራ አስፈጻሚ የሆነው ኦማር ቤራድ ኃላፊነቱን ስለተረከበበት አጋጣሚም ሲናገር ይህንን የኃላፊነት ቦታ የማግኘት እድል በገጠመኝ ጊዜም ለባለቤት የነገርኳት ነገር ቢኖር ይህንን እድል በምንም መልኩ ማጣት አልችልም፣ የዓለማችን ትልቁ ክለብ ነው እድሉን ያቀረበልኝ የሚል ነበር። የዚህ ታላቅ ተቋም አካል የመሆን እድል ፈጽሞ የተለየ ነው። ከ20 ወይም 30 ዓመታት በኋላ ከእንቅልፌ ስነቃ ለምን ሳልሞክረው ቀረው ብዬ መጸጸት በጭራሽ አልፈልግም። እውነት ለመናገር ለጥቂት ጊዜ እንኳን አላቅማማሁም ይሄ ጥያቄ ሲመጣ ወዲያውን የተቀበልኩት ሲልም ነው የተናገረው ኦማር ቤራድ ወደ ማንቸስተር ዩናይትድ የመጣበትን ጊዜ ጋር በተመለከተ ሀሳቡን ሲያጋራም የተናገረው ሀሳብ ነው። ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳም። ፌዴሪኮ ኪያዛም ከሊቨርፑል ለመልቀቅ እያሰበ እንደሆነ ይፋ ተደርጓል። ጣሊያናዊው የክንፍ መስመር ተጫዋች የሆነው ፌዴሪኮ ኪያዛም ከሊቨርፑል ሊለቅ እንደሚችል ነው ፍንጭ እየሰጠ የሚገኘው። በቋሚነት መጫወት ፈልጋለሁ፣ ስለዚህም ደግሞ ሌላ ቦታ ልመለከት እችላለሁ ሲል በቂ የመጫወቻ ጊዜ ባለማግኘቱ መከፋቱን ጭምር ነው የተናገረው። ይህንን ሀሳብ የሰጠው ፌዴሪኮ ኪያዛ ነው። አንዶኒ ኢራኦላ ደግሞ ስለ ሚሎስ ኬርኬዝ ይናገራል። ከሚሎስ ኬርኬዝ ጋር እንደገና መስራት በጣም ደስ ይላል። ይበልጥ እንዲያድግና እንደ ተጫዋችም እድገቱን እንዲቀጥል መርዳት ፈልጋለሁ። አቆን በደንብ አውቀዋለሁ፣ ማደጉን ሲቀጥል ደግሞ ለማየት ጓጓለሁ ብለዋል። ከዚህ በፊት ሁለቱም በቦርንመዝ አንድ ላይ መስራታቸው ይታወሳል። እንግዲህ ሚሎስ ኬርኬዝ ከቦርንመዝ መምጣቱን የምናስታውሰው ጉዳይ ነው። ጥሩ የውድድር ዓመትንም በቦርንመዝ አሳልፈው እንደነበር የምናስታውሰው ነው። አሁን ላይ ግን አንዶኒ ኢራኦላ ከዚህ የተሻለ ተጫዋችን ለማድረግ ሞክራለሁ ሲል ነው የተናገረው። ቨርጂል ቫን ዳይክ ሲናገር ከዓለም ዋንጫው በኋላ ከብሔራዊ ቡድን ጋር ያለኝ ቆይታን ልጨርስ እችላለሁ። ይሄ የዓለም ዋንጫ የመጨረሻ ተሳትፎ ወይም ከብሔራዊ ቡድን ጋር ሊሆን ይችላል፣ ነገር ግን ዋንጫውን በእጄ ይዤ እንደሚሆን ተስፋ አደርጋለሁ። በጣም ብሩህ ተስፋ አለኝ ሲል ነው ቨርጂል ቫን ዳይክ የተናገረው። ማይክል ኤድዋርድስ እና ሁሊያን ዋርድ ደግሞ አንዶኒ ኢራኦላም ሊቨርፑልን በምን መልኩ እንደተቃወመው በማስታወስ አልረሱትም ነበር። ከአትሌቲክ ቢልባኦ ጋር ኮንትራቱን ሲያድስ ኢራኦላ ውሳኔውን የሚያብራራ ደብዳቤን ለክለቡ ልኮ ነበር። ደብዳቤው ትሁት፣ ለጋስና ራሱን ዝቅ የሚያደርግ ነበር። በደብዳቤው ሊቨርፑል ላሳየው ፍላጎት ምስጋናውን ገልጿል። አንድ ቀን በአንፊልድ የመጫወት ፍላጎት እንዳለውም ተናግሯል። ግሌን ጆንሰንን አድንቋል። እንዲሁም ሊቨርፑል ከማላጋ ጋር የነበረውን ጨዋታንም አይቶ
አሁንም ቢሆን እንዴት እንደፈለገው በመገረም ቀልድ አዘል አስተያየትንም ሰጥቷል። ኤድዋርድስና ዋርደም ከኢራኦላ ጋር የነበራቸው ግንኙነትን የቀጠለው ሲሆን በማሬንዴስና በራዮ ቫይካኖ ያሳየውን የአሰልጣኝነት ስኬት በመከታተል እንዲሁም ደግሞ እንደ ሴፕ ቫንደርቤርግ ያሉ ደግሞ ወጣት ተጫዋቾችን በውሰት ወደ ራዮ ቫይካኖ የመላክ ዕድሎች እንዲሁ ተወያይተው እንደነበርም ጭምር የሚታወስ ነውና በዚህ መሰረትም ጥሩ ነገሮችን ማሳየቱን ተከትሎ የሊቨርፑል አሰልጣኝ ለማድረግም በረጅም ጊዜ ሲከታተሉት እንደነበር ጭምር የሚያሳዩ ነገሮች ናቸው ወይም የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። የከርቲስ ጆንስ ወደ ኢንተር ሚላን የሚደረገው ዝውውር አሁንም በሂደት ላይ ያለና የቀጠለ ነገር ነው። ሊቨርፑል 30 ሚሊዮን ዩሮ ከቦነስ በተጨማሪ ለወደፊት የዝውውር ሽያጭም የተወሰነ 100% ድርሻ ይጠይቃል ተብሎ ይታሰባል። በሌላ በኩል ኢንተር ሚላንም 20 ሚሊዮን ዩሮ ለማቅረብም የድርድር የጀመሩ ሲሆን ምንም እንኳን አሁንም ቢሆን ብዙ የሚቀሩ ነገሮች ቢኖሩም ንግግሩ ግን እንደቀጠለ የሚያሳዩ መረጃዎችን በትልቁ እየተመለከትን እንደሆነ ነው ዘገባዎቹ የሚጠቁሙት። ሌላኛው አንዶኒ ኢራኦላ ይናገራል። በአሜሪካ የቅድመ ውድድር ዘመን ጉብኝት ዙሪያ አስተያየቱን ሰጥቷል። ከቦርንመዝ ጋር በቅድመ ውድድር ዘመን በአሜሪካ ቆይቻለሁ። በቺካጎ ተቀምጠን ነበር። ይህ የቡድን የመጀመሪያ ጨዋታዎችን ለማየት በጣም ጥሩ አጋጣሚ ነበር ለኔ። በግሌም ይህ ክለብ ምን ያክል ትልቅ እንደሆነና ምን ያክል ደግሞ ዓለም አቀፋዊ እንደሆነ እንደገና እንደማረጋግጥም እርግጠኛ ነኝ። ቀድሞውንም አውቃለሁ፣ ነገር ግን በዓለም ዙሪያ ሁሉ ደጋፊዎች እንዳሉን እንደገና አረጋግጣለሁ። እናም ጥሩ ጨዋታዎችን ማቅረብ እንደምችል ተስፋ አድርጋለሁ ብሏል። በመጨረሻም በሙያችን ለተገናኘንባቸው ሰዎች ሁሉ ምስጋና ማቅረብ አለብን። በጣም ጥሩ አሰልጣኞችን አሳልፌያለሁ። እናም በተለይም ከወደድኳቸው ሰዎች ሁሉም ጋርም ነበር ለመውሰድ የሞከርኩት ወይም በተለያዩ የጨዋታ ክፍሎች ውስጥም አንዳንድ ልምምዶችን ወይም ሀሳቦችን ከተለያዩ ሰዎች ለመውሰድ ሞክሬያለሁ ሲልም ጭምር አንዶኒ ኢራኦላ ሀሳቡን እንደሰጠም የሚያሳዩ መረጃዎች ናቸው ይፋ የተደረጉት። በስሎት የስልጣን ዘመን ማገባደጃ ላይ በሊቨርፑል የመልበሻ ክፍል ውስጥ የነበረው አስማታዊ ስሜትም ከተወገደ በኋላ ለበርካታ ልምድ ላላቸው ተጫዋቾች ጋር የቅርብ ግንኙነት ያላቸው ምንጮች እንደገለጹት አዲሱ የክለቡ ምዕራፍም በቡድን ውስጥ ተስፋና መነቃቃትን እንደፈጠረ የሚያሳዩ መረጃዎችን በትልቁ እየተመለከትን እንገኛለን። የማንቸስተር ሲቲን ጉዳይ እንመልከት። ሄስኮ ግቫርዲዮል ወደ ሪያል ማድሪድ ልትዘዋወር ትችላለህ የሚል ጥያቄ ቀርቦለት ነበር። ሪያል ማድሪዶች በግራ እግር መጫወት የሚችል የመሀል ተከላካይ ከዛ ውጭ ደግሞ በግራውም የመከላከል ክፍል ላይ መጫወት የሚችልን ተጫዋች ለማስፈረም እንቅስቃሴዎችን እያደረጉ እንዳለ የሚታወቅ ጉዳይ ነው። ከነዚህ መካከል ሄስኮ ግቫርዲዮልን በዝርዝራቸው ውስጥ አካተውት ነበር። ከዚህ ጋር በተያያዘ ጥያቄ ቀርቦለት ነበር። ሄስኮ ግቫርዲዮል ወደ ሪያል ማድሪድ ልትዘዋወር ትችላለህ ወይ የሚል ጥያቄ ቀርቦለት በሲቲ ደስተኛ ነኝ፣ ጨዋታውን እስከ ሙሉ ደቂቃ ድረስም ተጫውቼ ነበር፣ ከዓለም ዋንጫ በኋላ ምንና እንዴት ወደፊት መሄድ እንዳለብንም እናያለን ሲልም ጭምር ነው ፋብሪዚዮ ሮማኖ የተናገረው። የማንቸስተር ሲቲው ጋዜጠኛ ሳይመን እንደሚናገረው ከሆነ ማንቸስተር ሲቲ ለሳንድሮ ቶናሊ ያለው ፍላጎት ከኤሊዮት አንደርሰን ዝውውር ጋር ምንም የሚያያይዘው ነገር የለም። ማንቸስተር ሲቲ በክለቡ የአማካይ ክፍል ላይ ከሮድሪ፣ ኒኮ ጎንዛሌስ፣ ማቴዮ ኮቫቺች እና ቲዣኒ ራይንደርስ ጋር በተያያዘ እርግጠኛ ያልሆኑ ነገሮች ስላሉበት በአንድ ተጫዋች ፈንታ በበርካታ ቦታዎች ላይ ስብስቡን ለማጠናከር እያሰበ ሊሆን ይችላል። በሌላ አነጋገር ሲቲ በቶናሊና በኤሊዮት አንደርሰን መካከል አንዱን ለመምረጥ እየሞከረ አይደለም። ክለቡ ቀጣይነት ባለው የስብስብ ግንባታ ሂደት ላይም እንዲሁ በርካታ አማካዮችን ሊያስፈልገው ስለሚችል ለቶናሊ ያላቸውን ፍላጎት ለኤሊዮት አንደርሰን በማስፈረም ከሚያደርጉት ማንኛውም እንቅስቃሴ ውጪ ራሱን የቻለ እንቅስቃሴ ሊሆን እንደሚችል የሚያሳዩ ነገሮችን ነው የመረጃ ምንጩ እየጠቆመ የሚገኘው። ባርሴሎናን እንመልከት። ላሚን ያማል እኔን መጋፈጥ አይችልም ብሏል። ፓትሪስ ኤቭራ ነው ይህንን ሀሳብ የሰጠው። የቀድሞ የማንቸስተር ዩናይትድ ተጫዋች ፓትሪስ ኤቭራም ላሚን ያማል በሱ ጊዜ ቢኖር ኖሮ ሊጋፈጠው እንደማይችል ነው የተናገረው። በምርጡ ብቃት ላይ በነበርኩበት ጊዜ ላሚን ያማል 1-1 ባገኘው በጭራሽ አያሸንፈኝም ሲል ነው ፓትሪስ ኤቭራ የሚናገረው። ሮናልዶና ሜሲ ሌሎች ተጫዋቾችንም ጠይቋቸው ያለው ኤቭራም እኔ ፊት ለፊት በተጋፈጡ ቁጥር ለነሱ ጥሩ ጓደኛ አልነበርኩም ሲልም ነው ፓትሪስ ኤቭራ የተናገረውና ላሚን ያማል እኔ በነበርኩበት ጊዜ ቢሆን ኖሮ በጭራሽ ሊያልፈኝ አይችልም ሲልም ነው ፓትሪስ ኤቭራም የተናገረው። እስከ ባለፈው ዓመት መገባደጃ ድረስ ባርሴሎና የአሌሃንድሮ ባልዴን ኮንትራት ለማደስና የቡድኑ ቁልፍ ተጫዋች ሚናውን አጠናክሮ ለመቀጠልም ፍላጎቱ ነበረው። እናም ይህንንም ለወኪሉ ሆርግ ሜንዴዝም አሳውቆታል። ሆኖም ግን ከዚያ ጊዜ ጀምሮ ግን ሁኔታው በጣም እየተለወጠ መጥቷል። የጃኦ ካንሴሎ መምጣት እቅዶቹን በማስቀየር ለአሰልጣኞች ስታፍም አዳዲስ እድሎችን ከፍቶለታል። ከዛም ለባልዴ በፊት የግራ መስመር ተከላካይ ሆኖ ጨዋታዎች እንዲጀምርም አድርጎታል። ባልዴ አይነኬነቱን አጥቷል። እናም የወደፊት እጣ ፈንታውም አሁን ላይ የበለጠ እርግጠኛ አይደለም። ይህም ደግሞ ለእሱ የሚቀርቡትን አቅርቦቶች ለማዳመጥም ፈቃደኛ እስከመሆን ድረስም ተደርሷል።
የባልዴ ወኪሎች ከበርካታ ክለቦች በተለይም ከፕሪሚየር ሊግ ሁለቱ ክለቦች የማንቸስተር ዩናይትድ እና ከሁለቱ የማንቸስተር ከተማ ክለቦች ዩናይትድ እና ሲቲ ከዛ ውጭ ከአስተን ቪላም ቀልብ እንደሳበ ይነገራል። ወኪሉ ሆርግ ሜንዴስ በገበያው ላይ ፍላጎት ስላለው መውጣቱ ችግር እንደማይፈጥር ነው የሚታወቀው። ይህ ሆኖ ግን ሜንዴስ ከተጫዋቹ ጋር ተመሳሳይ አቋም አለው። ባልዴ አሁንም በባርሴሎና ለመቆየት ቅድሚያ መስጠቱን ቀጥሏል። አሁንም በፕሮጀክት ውስጥም ጠቃሚ ሚናን መጫወት እንደሚችልና ቦታው ደግሞ በባርሴሎና ውስጥ እንዳለ ጭምር እንደሚያምን ነው የመረጃ ምንጩ ይፋ ያደረገው። ባርሴሎናዎች ጃኦ ካንሴሎን ማቆየት እንደሚፈልጉ ግልጽ ነው። እናም እንደ ማርክ ኮሪያ ያለ ልምድ ያለው የግራ መስመር ተከላካይ ለማስፈረምም ያላቸውን ፍላጎት አልተዉትም። ጄራርድ ማርቲንም አለ። ነገር ግን ሃንስ ፍሊክ አሁንም እንደ መሃል ተከላካይ አድርጎ ይቆጥረዋል ነው እየተባለ የሚገኘው። ባርሴሎና አሁንም ቢሆን ጊል ፈርናንዴስን ከአትሌቲክ ጋርም እንዲሁ በ2025/26 የውድድር ዘመን እንግዲህ የነበረ ቢሆንም እንደ ጠቃሚ ተጫዋች ግን ይቆጥረዋል። እቅዱ በ2027 የሚያበቃውን ኮንትራት ማደስ ነው። የቅድመ ውድድር ጊዜውንም በሃንስ ፍሊክ ስራ ያደርጋል። እናም ከዚያ በኋላ አሰልጣኙ በዋናው ቡድን እንደሚቀጥል ወይም ደግሞ የመጫወት ጊዜ እንደሚሰጠው በቅርበት ይታያል ተብሎ እንደሚታሰብ ነው መረጃው የወጣው። ባርሴሎና ቻምፒየንስ ሊግ ለማሳካት የጎደለው ነገር ምንድነው ትላለ ተብሎ ፔፕ ጓርዲዮላ ጥያቄ ቀርቦለት ነበር። ቻምፒየንስ ሊግ ፕሮጀክት የሚያፈርስ ውድድር ነው። ለባርሴሎና ይህ እንዳይሆን ተስፋ አደርጋለሁ። ቻምፒየንስ ሊግን ስላሳካም ብቻ የገነባው ነገር በሙሉ ጥሩ አይደለም ማለት አይደለም ስላላሳካም። ላሊጋ ወጥ የሆነ አቋምን የምታሳይበትና ቀጣይነት የሚሰጥ ውድድርህ ነው። በቻምፒየንስ ሊግ ወሳኝ የሚባሉትን ደረጃዎች ስትደርስ በጥሩ ሁኔታ ላይ ሆነ መሆን አለበት ያለምንም ጉዳት። በተጨማሪም ደግሞ የዳኝነት ውሳኔዎችም ትልቅ ተጽዕኖ አላቸው። ስለዚህም ዋናው ቁም ነገር የዕለት ተዕለት ስራህን የተዋጣለት መሆኑ ነው። ቡድኑ እያደገና እየተሻሻለ መምጣቱ ነው። ስለዚህም ተጫዋቾች ቻምፒየንስ ሊግን አላሳኩም ወይም ደግሞ ፍጻሜ አልደረሱም ማለት የውድድር ዓመቱ ውድቅ ነበር ብለው ማመን የለባቸውም። በሊግ የምታሳየው አቋም ነው ጥሩ መጥፎ የውድድር ዓመት ማሳለፍን የሚወስንልህ፣ ምክንያቱም ኮንሲስተንሲን ስለሚፈልግ ሲል ፔፕ ጓርዲዮላ ስለ ባርሴሎና ቻምፒየንስ ሊግ አለማሳካት ጋር በተያያዘ የቀረበለትን ጥያቄ በተመለከተ የሰጠው ማብራሪያ ነው። አሁን ደግሞ የሪያል ማድሪድ ጉዳዮችን ወደ እናንተ እናድርስ ውድ ቤተሰቦቻችን። ፍሎሬንቲኖ ፔሬዝ አሁን ላይ በድብቅ ማይክል ኦሊሴን ዝውውር ላይ መስራታቸውን እንደጀመሩ የሚያሳዩ መረጃዎችን በትልቁ እየሰማን እንገኛለን። በዝውውር ውስጥም በቀጥታ ተሳትፎ ካላቸው አካላት ጋርም ራሱ ቀጥታ ንግግር እያደረገ እንደሚገኝ ነው ፋብሪሲዮ ሮማኖ መረጃውን ይፋ እያደረገ የሚገኘው። ፍሎሬንቲኖ ፔሬዝ ማይክል ኦሊሴን ከሪያል ማድሪድ ጋር ሲጫወት በተመለከተበት ወቅትም ማለትም ባየር ሚኒክና ሪያል ማድሪድ እርስ በርስ ባደረጉት ጨዋታ ማለት ነው በሪያል ማድሪድ ቤት የነበሩትን ደማቅ ከዋክብትን አስታውሶታል። በብቃትም በከፍተኛ ሁኔታው እንደተደነቀበት ጭምር ነው። እንግዲህ ፍሎሬንቲኖ ፔሬዝ ማይክል ኦሊሴን በተመለከቱ ጊዜ የተመለከቱትና በዚህ መሰረትም ለማስፈረም ትልቅ ጥረት እያደረጉ ነው ብለዋል ፋብሪሲዮ ሮማኖ። ሪያል ማድሪድ ማክሰኞ ለማይክል ኦሊሴ የ150 ሚሊዮን ዩሮ ይፋዊ የዝውውር ጥያቄን ይልካል ተብሎ ይታሰባል። የባየር ሚኒክ ምላሽ ሊሆን እንደሚችል ማየቱም በጣም አጓጊ ነው። ኡሊ ሆኔሽ ሜይ ወር ላይ ኦሊሴ የማይሸጥ ተጫዋች መሆኑን ገልጾ የነበረ ቢሆንም አሁን ላይ ግን ሪያል ማድሪድ በእርግጥም የ150 ሚሊዮን ዩሮ ግዙፍ የገንዘብ ማቅረቢያን ይዞ ብቅ ማለቱ ነው እየተነገረ የሚገኘው። ዋነኛው ጥያቄ ግን ከባየር ሚኒክ በኩል የሚመጣውን እውነተኛ ምላሽ ምን እንደሆነ የሚታይ ጉዳይ ነው። ሚዲያ ላይ የማይሸጥ ብሎ መናገር ቀላል ነው። ነገር ግን የ150 ሚሊዮን ዩሮ ጥያቄ በጠረጴዛው ላይ ሲቀመጥ ነገሮች ሙሉ በሙሉ ሊቀየሩ ይችላሉ። ምን እንደሚፈጠርም ወደፊት የምንመለከተው ጉዳይ እንደሆነ ነው ፋብሪሲዮ ሮማኖ ይፋ ያደረገው። የሮድሪ ወደ ሪያል ማድሪድ የማቅናት ጉዳይ ከክለቡ ፕሬዝዳንታዊ ምርጫ ጋር የተያዘ ነው ተብሏል። ሮድሪ በእጩው ኤንሪኬ ሪኬልሜ ጋር በጣም ልዩ ግንኙነት እንዳለው ነው የሚነገረው። ማንቸስተር ሲቲ በበኩሉ አዲስ ውል አቅርቦለታል። እናም ድርድሩ አሁንም እየቀጠለ ነው የሚገኘው። በፍሎሬንቲኖ ፔሬዝ እና በሮድሪ መካከል የነበረው ዝውውር አሁን ላይ የቆመ ነው። በተለይ ፍሎሬንቲኖ ፔሬዝ የሚመረጡ ከሆነ ሮድሪ ወደ ማንቸስተር ሲቲ የማምራት እድሉ በጣም ጠባብ እንደሆነ የሚያሳዩ መረጃዎችንም በትልቁ እየሰማን እንገኛለን። በዚህ መሰረትም አሁን ላይ ትልቁ ሮድሪ ወደ ሪያል ማድሪድ እንዲያመራ ሊያደርገው የሚችለው ትልቁ ምክንያት ምናልባት እንግዲህ ኤንሪክ ሪኬልሜ በዋና እንግዲህ ፕሬዝዳንትነት የሚመረጥ ካልሆነ በስተቀር በዛ ምክንያት ካልሆነ በስተቀር ወደዚህ ክለብ የማምራት እድሉ በጣም ጠባብ እንደሆነ ነው እየተገለጸ የሚገኘው። በዚህ የክረምት ተጫዋቾች የዝውውር መስኮት ጃኦ ኔቬስንና ቪታኒሃን ማስፈረም ፈጽሞ የማይቻል ነገር እንደሆነ እየተገለጸ ይገኛል። በተለይ ፓሪሰን ጀርሜኖች እነዚህን ተጫዋቾች የመልቀቅ እድሉ በጣም ጠባብ ነው ተብሏል። ከናስር አልካላይፊ ጋር ውይይትም ተደርጓል። እንዲሁ ከፓሪሰን ጀርሜን ጋርም በዚህ ዙሪያ መስማማት እጅግ በጣም ከባድ እንደሆነ ነው የተነገረው። ነገር ግን በኦሊሴ ዝውውር ረገድ ግን ከባየር ሚኒክ ጋር ለመደራደር ነገሮች ቀላል ናቸው ተብሎ አይታሰብም።
እንግዲህ በጣም ቀላል ነው ተብሎ አይታሰብም። ነገር ግን የተሻሉ አማራጭ ግን ይሆናል ተብሎ ይታሰባል ለድርድር። ናስር አልከላይፊ ሁለቱን የአማካይ ስፍራ ተጫዋቾች በጭራሽ እንደማይለቋቸው ነው የሚታመነው። ስለዚህም በፓሪስ ሶስተኛው የቻምፒየንስ ሊግ ዋንጫን ማሳካት እንግዲህ አሁን ላይ ለሁሉም የፓሪስ ተጫዋቾች በጣም ሳቢና ማራኪ ነገር በመሆኑ ተጫዋቾቹ ክለቡን ጥለው እንዲወጡ ማሳመኑ በጣም አስቸጋሪ ሊያደርገው እንደሚችል ፋብሪዚዮ ሮማኖ መረጃውን ይፋ አድርጓል። ፍራንኮ ማስቱዋንቱኖ በዚህ ክረምት በውሰት ውል ለመልቀቅ በጣም ቀርበዋል የሚሉ መረጃዎችን ይፋ ተደርገዋል። ዋናው ዓላማውም ተጨማሪ የጨዋታ ደቂቃዎችን እንዲያገኝ የበለጠ እንዲበስልና እድገቱን እንዲቀጥል ለማድረግ መሞከር እንደሆነ ዲያሪዮ አስ የተባለ የመረጃ ምንጭ ይፋ አድርጓል። አርዳ ጉሌርም እንዲሁ ሀሳቡን ሰጥቷል። በጣም ተደስተናል፣ ምክንያቱም ይህ ህልማችን ነው። ቱርክ ለመጀመሪያ ጊዜ ወደ ዓለም ዋንጫው ስትሄድም እኔ ገና አልተወለድኩም ነበር፣ አሁን ግን እኛ ወደ ዓለም ዋንጫው እናመራለን ሲል ይናገራል አርዳ ጉሌር። እንግዲህ በመጀመሪያ እያንዳንዱ ጨዋታ በየተራ እያየን ትኩረታችንን በምድብ ጨዋታዎች ላይ ማድረግና ወደ ቀጣዩ ዙር ማለፍ ይኖርብናል ብሏል አርዳ ጉሌር። የቱርክ ህዝብም ኩሩ ለማድረግና ለእነሱም የሚገርምና የሚያምር እግር ኳስ መጫወት እንፈልጋለን ብሏል አርዳ ጉሌር ሲናገር። በርናርዶ ሲልቫ በባርሴሎናና በአትሌቲኮ ማድሪድ መካከል ያለውን የወደፊት እጣ ፈንታ ሊወስን ተቃርቦ ነበር። ነገር ግን አሁን ሁሉንም ለመጠበቅ እንደወሰነ ጆሴ ፍሌክስ ዲያስ መረጃውን ይፋ አድርጓል። ለዚህም ምክንያቱ እሱን ለማስፈረም ሪያል ማድሪድም ፍላጎት ማሳየቱ ነው። በተለይ ፍሎሬንቲኖ ፔሬዝ በፕሬዝደንትነት የሚመረጡ ከሆነ የሚመጣው አሰልጣኝ ጆዜ ሞሪኒዮ ይህንን ተጫዋች ከሚወዱት ሰዎች መካከል አንደኛው እንደሆነ ይፋ ተደርጓል። ስለዚህም በርናርዶ ሲልቫን ለማስፈረም ሙከራዎችን ያደርጋሉ ተብሎ ይታሰባል። በተለይ ጆዜ ሞሪኒዮ በሪያል ማድሪድን የሚቀላቀሉ ከሆነና በዚህ ምክንያትም ይሄ ተጫዋች ቀስ ብሎ ውሳኔዎችን ለመወሰን ረጋ ማለት እንደሚፈልግ የሚያሳዩ ነገሮች እየወጡ ነው። ስለዚህ በቀጣይ የበርናርዶ ሲልቫ ማረፊያ በስፔን እንደሆነ በርካቶች ያምናሉ። ነገር ግን ለየትኛው የስፔን ክለብ ነው የሚለው እስካሁን የተረጋገጠ ነገር የለውም። ባርሴሎናም የተጫዋቹ ፈላጊ ነው። ከዛ ውጭ ሌላኛው ቡድን አትሌቲኮ ማድሪድም ይህንን ተጫዋች እንደሚመለከቱት ይታወቃል። አሁን ላይ ደግሞ እየወጡ ያሉ መረጃዎች እንደሚያሳዩት ከሆነ ሪያል ማድሪድም በአሰልጣኝ ጆዜ ሞሪኒዮ ስር በርናርዶ ሲልቫን መመልከት ከሚፈልጉ አሰልጣኞች መካከል አንደኛው እንደሆነ ይፋ ተደርጓልና በቀጣይ ቀናት የዚህ ተጫዋች ቀጣይ ማረፊያ ጉዳይ ይወሰናል ተብሎ እንደሚጠበቅ ነው የመረጃ ምንጮቹ ይፋ ያደረጉት። አንቶኒ ማርሲያል ከክለቡ ጋር ያለውን ውል አቋርጧል። ፈረንሳዊው ተጫዋች አንቶኒ ማርሲያል ከሜክሲኮ ክለብ ሞንትሬል ጋር ያለውን ውል ነው በስምምነት ማቋረጡ ይፋ የተደረገው። የቀድሞ የማንቸስተር ዩናይትድ አጥቂም አንቶኒ ማርሲያል አሁን ላይ ከኮንትራት ነፃ መሆኑ ተነግሯል። አሁን 30 ዓመቱ ላይ ይገኛል። ያኔ በተለይ በታዳጊነት እድሜው ወደ ማንቸስተር ዩናይትድ በመጣ ጊዜ በተለይ ማንቸስተር ዩናይትድ ቤትም በመጀመሪያዎቹ ዓመታት ላይ ያሳየው አቋም ምናልባት በርካቶች ለወደፊት በጣም ኮከብ ይሆናሉ ብለው ከሚያስቧቸው ተጫዋቾች መካከል አንደኛው እንደነበር እናስታውሳለን አንቶኒ ማርሲያል። ነገር ግን ከዛ በኋላ ግን የተፈጠሩበት ነገሮች እንግዲህ አቋሙን እንዲወርድ አድርገውታል። አሁን በ30 ዓመቱ ከኮንትራት ነፃ ነው። ከዛ ውጪ ከሜክሲኮ ክለብ ጋርም ተለያይቷል። ከዛ በፊት በግሪክም ሲጫወት የምናስታውሰው ነውና አሁን እንግዲህ ከሜክሲኮ ክለብ ጋር የነበረውን ኮንትራት ግን በስምምነት ማቋረጡ ነው ይፋ የተደረገው። የ30 ዓመቱ አንቶኒ ማርሲያል ለክለቡ ሞንትሪያል 20 ጨዋታዎችን አድርጎ አንድ ጎል ብቻ ነው ማስቆጠር የቻለው። የሜክሲኮ ክለብ ሞንትሬም በ1 ሚሊዮን ዩሮ የተቀላቀለው አንቶኒ ማርሲያል አመት ሳይሞላ ነው ውሉ እንደተቋረጠ የሚያሳዩ መረጃዎች የወጡት። ማንቸስተር ዩናይትድ በአንድ ወቅት ይህንን ተጫዋች 60 ሚሊዮን ዩሮ አውጥቶ ነበር ያስፈረሙት አንቶኒ ማርሲያልን። አሁን ላይ ግን የገበያ ዋጋው እጅጉን በጣም ወርዶ 3 ሚሊዮን ዩሮ እንደወረደ የሚያሳዩ ነገሮች አሉና እጅግ በጣም የወረደ አቋምን እያሳየ የሚገኝ አይነት ተጫዋች እንደሆነ ይፋ ተደርጓል። አሁን ደግሞ እድሜው ወደ 30ዎቹ መግባቱ ጭምር የሚያሳዩ ነገሮችን ነው የተመለከተ ነው። አሰልጣኝ ኡናይ ኤምሪ ይናገራሉ። እኛ ሁልጊዜም ማሸነፍ እንፈልጋለን። በየትኛውም ጨዋታም ሆነ በየትኛውም ውድድር ውስጥ የምንገባው ድልን ፍለጋ ብቻ ነው ይላል ኡናይ ኤምሪም ሀሳቡን ሲናገር። በአውሮፓ ሱፐር ካፕ የፓሪስ ሰን ዠርሜን ጋር ታላቅ ጨዋታ እንደሚኖረን አውቃለሁ ሲልም ጭምር ነው እንዲሁ የተናገረው ኡናይ ኤምሪ ሲናገር። ያንን ዋንጫ ደግሞ ወደ ዋንጫ ካዝናችን ለመጨመር ቡድናቸውን በተገቢው መንገድ እያዘጋጀን ነው ሲልም ጭምር ይናገራል። እንግዲህ በሚቀጥለው የውድድር ዓመት ከመጀመሩ በፊት የአውሮፓ የሱፐር ካፕ ጨዋታ እንደሚደረግ ይታወቃል። በአውሮፓ ቻምፒየንስ ሊግ አሸናፊው ፓሪስ ሳን ዠርሜን እና በዩሮፓ ሊግ አሸናፊው በአስተን ቪላ መካከል የሚደረግ ጨዋታ እንደሆነ የሚታወቅ ጉዳይ ነውና ያንን ጨዋታ አሸንፈን በዋንጫ ካዝናችን ላይ ሌላ ዋንጫን መደርደራችን ውስጥ ለመክተትም ጥረቶችን እናደርጋለን ብለዋል አሰልጣኝ ኡናይ ኤምሪ ሲናገር። ስለዚህም እኛ ሁሌ የምንገባው ጨዋታዎችን ለማሸነፍ ነው ብለዋል።
ስለነበረው የሊጉ ፉክክርም እንዲሁ ይናገራል። ከአርሰናልና ከማንቸስተር ሲቲ ጋር እኩል ዋንጫ ለመንጠቅም ገና ተጨማሪ ጥንካሬዎች እንደሚያስፈልጉን ሁላችንም እናውቃለን። ነገር ግን እዚህ ደረጃ ላይ መድረሳችን እኛ በትልቁ ፉክክር ውስጥ እንዳለን ማረጋገጫ መሆን ይቻላል። እስከ ዲሴምበር መጨረሻ ድረስ በመካከላችን የ2 እና የ3 ነጥብ ልዩነት ብቻ ነበር። ነገር ግን አሁን ላይ ያ ሁሉ ነገር አልፈዋል። በቀጣይ ግን ብዙ ነገሮችን ራሳችንን ልናሻሽልባቸው የሚገቡ ብዙ ትምህርቶችን ወስደናል። እነዛን ነገሮች ደግሞ በትልቁ አሻሽለን በቀጣዩ የውድድር ዓመት የተሻለ ቡድን ይዘን ለመቅረብም ጥረቶችን እናደርጋለን። አሁንም ግን ፉክክሩ ላይ ጥሩ ነገሮች እንዳሉን ግን ያሳየንበት የውድድር ዓመት ነበር ሲልም ጭምር ነው የተናገረው። አሰልጣኝ ኡናይ ኤምሪ ናቸው ይህንን ሀሳብ እየሰጡም የሚገኙት። ስፖርቲንግ ሊዝበኖች ዣኦ ፓሊኒሃን ለመንጠቅ ሙከራዎችን እያደረጉ ነው። ይሄ የባየር ሚኒክ ተጫዋች እንደሆነ ይታወቃል። በውሰት በዚህ የውድድር ዓመት በቶትናም ሆትስፐርስ ቤት ባሳለፉን እናስታውሳለን። ነገር ግን በቶትናም ሆትስፐርስ ባሳለፈባቸው ጊዜያቶች ግን በጣም ጥሩ የሚባሉ የውድድር ዓመትን እንዳሳለፈ የምናስታውሰው ጉዳይ ነው። በተለይ ደግሞ የመጨረሻው ጨዋታ ላይ እንኳን ወሳኙን ጎል ያስቆጠረው ዣኦ ፓሊኒሃ እንደነበር እናስታውሳለን። በቶትናም ቤትም ምቾት እየተሰማው ነው። ከዚህ በፊት በተወዳጁ የእንግሊዝ ፕሪምየር ሊግ በፉልሃም ቤት በጣም ጥሩ እንቅስቃሴዎችን ሲያደርግ እንደነበር የምናስታውሰው ነው። አሁን ደግሞ በቶትናም ቤት ጥሩ ነገሮችን አሳይቷል። ነገር ግን የመጣው ከባየር ሚኒክ በውሰት ነውና ስፖርቲንግ ሊዝበኖች ዣኦ ፓሊኒሃን ለመንጠቅ ሙከራዎችን ለማድረግ ከባየር ሚኒክ ጋር ድርድር እንደጀመሩ ፍሎሪያን ፕሌተንበርግ መረጃውን ይፋ እያደረገ ነው የሚገኘው። ስፐርሶች ተጫዋቹን እዛው በለንደን ለማቆየትም ሽር ጉድ እያሉ ቢሆንም የተለጠፈበት የመሸጫ ዋጋ ግን ውድ እንደሆነባቸው ይፋ አድርገዋል። የፓሊኒሃ ቋሚ የግዢ ውል 25 ሚሊዮን ዩሮ እና ተጨማሪ 5 ሚሊዮን ዩሮ እንደሆነ ይፋ ተደርጓል። ቶተናሞች ምናልባት በዚህ የዋጋ ምክንያት ምናልባት ካልሸሹ በስተቀር ተጫዋቹን በጣም እንደወደዱት በዚህ የውድድር ዓመትም በትልቁ እንዳገዛቸው በተለይ ከሻምፒዮንሺፑን እንዳይቀላቀሉ ወይም ደግሞ በፕሪሚየር ሊግ እንዲቆዩ ትልቅ አስተዋጽኦ ካደረጉ ተጫዋቾች መካከል አንደኛው ነውና ዣኦ ፓሊኒሃን ማቆየት ለቶተናም ለሮቤርቶ ዲዘርቢ ቡድን በጣም ወሳኝ ይሆናል ተብሎ ይታሰባል። ነገር ግን ሁሉም የሚወሰነው ግን በሚያቀርቡት ክፍያ ላይ ነው። ነገር ግን ስፖርቲንግ ሊዝበኖች ግን በመሃል ይህንን ዝውውር ለማድረግ ግን ጣልቃ ሊገቡ የሚችሉበት እድሉ እንዳለ ከወደ ጀርመን ታማኝ የሚባለው የመረጃ ምንጭ ፍሎሪያን ፕሌተንበርግ ይህንን መረጃ ይፋ አድርገውታል። ቶትንሃሞች ከሚያዝያ ወር ጀምሮ ባቀዱት መሰረት ሁለቱን ተጫዋቾች ያለምንም የዝውውር ሂሳብ ማስፈረም ችለዋል። አንድሪው ሮበርትሰን እና ማርኮስ ሴንሲን። ከአንድሪው ሮበርትሰን በመቀጠል ማርኮስ ሴንሲ እስከ ሰኔ 2030 የሚያቆየውን የ4 ዓመታት ኮንትራት በመፈረም ክለቡን ተቀላቅሏል። ማርኮስ ሴንሲ ከሳምንታት በፊት ለስፐርስ እሽታውን ስለሰጠም ዝውውሩ አሁን ላይ እንግዲህ አጠራጣሪ አልነበረም። በሌሎች ክለቦችም ደግሞ የመቀጠል ፍላጎት አልነበረውም እና በቶትናም ብቻ የመጫወት ፍላጎትን ማሳየቱን ተከትሎ ማርኮስ ሴንሲ አሁን ላይ የቶትናም ተጫዋች መሆኑን አረጋግጧል ፋብሪዚዮ ሮማኖ። ስለዚህም ቶትናሞች 2 ነፃ ዝውውሮችን አግኝተዋል። ከሊቨርፑል አንድሪው ሮበርትሰንን፣ ከዛ ውጭ ደግሞ ከቦርንመዝ ደግሞ ማርኮስ ሴንሲን ማግኘታቸውን ያረጋገጡበት ሆኗል። በቀጣይ የዝውውር ቀናትም ትልልቅ እቅዶችን በድጋሚ ያቅዳሉ ተብሎ ይታሰባል። ምክንያቱም ዘንድሮና አምና በጣም አስከፊ የሚባለው የውድድር ዓመትን ያሳለፉት አምና 17ኛ ደረጃን ይዘው ነው ያጠናቀቁት። ዘንድሮም በጣም በሰቀቀን እስከ መጨረሻው ሳምንት ድረስ እንግዲህ ትንቅንቅ አድርገው ነው በፕሪሚየር ሊግ መቆየታቸውን ያረጋግጡትና ዘንድሮም 17ኛ ደረጃን ይዘው ነው ያጠናቀቁት። ስለዚህ በሚቀጥለው የውድድር ዓመት ያ ነገር እንዲቀጥል አይፈልጉም የቶትናም ደጋፊዎችም የቶትናም አመራሮችም። ስለዚህም አሁን ላይ በትልቁ ተጫዋቾችን በማስፈረም በሚቀጥለው የውድድር ዓመት ወደ ትልልቅ ውድድሮች ለመመለስም ጥረት ያደርጋሉ ተብሎ ይታሰባል። የዓለም ዋንጫ ጉዳዮችን ደግሞ እናንሳ። አርጀንቲና ተጫዋቿ ከዓለም ዋንጫ ውጭ ሆኖባታል። አርጀንቲናዊው የማርሴይ ተከላካይ የሆነው ሊዮናርዶ ባሌርዲ ከዓለም ዋንጫ ውድድር ውጭ መሆኑን የተረጋገጠው ተጫዋቹ ትናንትና በነበረው የብሔራዊ ቡድኑ ልምምድ ወቅት ጉዳት እንደገጠመው ነው የተነገረው። አሁን ላይ ተጫዋቹ በጉዳት ከዓለም ዋንጫ ውጭ መሆኑን የአርጀንቲና እግር ኳስ ፌዴሬሽን ይፋ አድርጓል። አሰልጣኝ ሊዮኔል ስካሎኒ በአዲስ ተከላካይ ጥሪ ያደርጋሉ ተብሎ ይጠበቃል። የቤላርዲ በጉዳት ምክንያት በዚህ ዓለም ዋንጫ ላይ አለመኖሩን ተከትሎ ለሌላ ደግሞ ተጫዋች ወይም ለሌላ የተከላካይ ስፍራ ተጫዋች ሊዮኔል ስካሎኒ ጥያቄ ያቀርባሉ ወይም ጥሪ ያቀርባሉ ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። የአፍሪካና ኢራን ስፖርት ጋዜጠኞች የዓለም ዋንጫን ለመዘገብ የአሜሪካ ቪዛን ለማግኘት መቸገራቸው ነው የተነገረው። ዓለም አቀፉ የስፖርት ጋዜጠኞች ማህበር ኤአይፒኤስ የሚባለው ጉዳዩ አሳስቦትም ለፊፋ ደብዳቤ መላኩ ነው የተነገረው። ማህበሩ በላከው ደብዳቤ የአፍሪካና የኢራን ጋዜጠኞች ለደረሰባቸው የቪዛ ክልከላ አሜሪካና ፊፋን እንደወቀሰ ነው የተነገረው። የስፖርት ጋዜጠኞቹ በቪዛ መዘግየት ምክንያትም ስራቸውን ለመስራት በሰዓቱ መድረስ እንዳልቻሉና ለተጨማሪ ወጪም እንደተዳረጉ ጭምር ነው ይፋ እያደረገ የሚገኘው። ከዛ ውጪ የኢራቅ ብሔራዊ ቡድን ተጫዋቾችና እንዲሁ ደግሞ
ካሜራማናቸው ጭምር የተለያዩ ነገሮች ገጥሟቸው በተለይ ካሜራማኑ ወደ ሀገሩ እንዲመለስ መደረጉ ጭምር የሚያሳዩ ነገሮች አሉና በርካቶች እንግዲህ በበርከት ያሉ ውዝግቦችን እየተመለከትን እንገኛለን። የስዊዘርላንድ ብሔራዊ ቡድን ከልምምድ ሜዳ ጋር በተያያዘ አስፈሪ ነገሮች እንደገጠሙት ይፋ አድርጓል። ከዛ ውጪ ሌላኛው የጃፓን ብሔራዊ ቡድን 2 ጊዜ የልምምድ ሜዳዎችን እንዲቀይር ተገዷል። ከጥራት ጋር በተያያዘ የተሰጠን የልምምድ ማዕከል ወይም ደግሞ የተሰጠን የልምምድ ስፍራም ጥሩ አይደለም በማለት ጃፓኖች 2 ጊዜ የልምምድ ሜዳቸውን መቀየራቸው የሚታወስ ጉዳይ ነው። ሌሎችም በርከት ያሉ ጉዳዮች እየተከሰቱ ነው። ፊፋ እንኳን በግሉ የሚወስናቸው ውሳኔዎች አወዛጋቢነት እየፈጠሩ ነው። የውሃ መያዣ ኮዳን ይዞ እንዳይገቡ ከልክሎ ነበር። ከዛም በድጋሚ ደግሞ የውሃ መያዣን ኮዳን ወደ ሜዳ ይዘው መግባት እንደሚችሉ ጭምር ይፋ ያደረገበትን መግለጫ በተደጋጋሚ ሲያወጣም ተመልክተናልና ይሄ ዓለም ዋንጫ ላይ በርካቶች በጉጉት እየጠበቁት ቢሆንም አንዳንድ ነገሮች ግን እየተሰሙ ነው። ከአየር ንብረቱ ከበድ ያለ የአየር ንብረትም ይኖራል ተብሎ ይጠበቃል። በአጠቃላይ ግን በሜክሲኮ በካናዳና በአሜሪካ የሚስተናገደው የዓለም ዋንጫ ሊጀመር በጣም ጥቂት ቀናቶች ብቻ ናቸው የሚቀሩት። እንግዲህ እናንተ ደግሞ ውድ ቤተሰቦቻችን በዚህ የዓለም ዋንጫ ውድድር ላይ የትኛውን ብሔራዊ ቡድን ነው የምትደግፉት? ኮሜንት ቦክስ ላይ ሀሳቦቻችሁ ልታጋሩን ትችላላችሁ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችንም ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅግ ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች የስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። በቀጣይ ፕሮግራማችን እስክንገናኝ ድረስ በተለይ በምሽቱ በሚኖሩን የስፖርት የመረጃ ሰዓታቾች እስክንገናኝ ድረስ ስላደመጣችሁኝ ከልብ አድርጌ እያመሰገንኩኝ ነው መሰናበታችሁ። ፉአድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ መልሰን የምንገናኝ ይሆናል። ለዛሬ ግን እዚህ ጋር አበቃውኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው የምመኘው።